የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 124ኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ኖቬምበር 9 2025 ነው። እንግዲህ ይህን የዓለም ባንክ አንሎኪንግ ኢትዮጵያስ አርበን ላንድ ኤንድ ሃውሲንግ ማርኬት የሚል ማለት የጥምር ሪፖርት የተለያዩ ሰዎች ከተለያየ መስክ የመጡ በተለያየ እንደሚመስለው ነው። ሲንተሲስ ሪፖርት እኔ እንደዛ ነው የተረዳሁት። በጋራ ያወጡት ሪፖርት ወይም የአቋም መግለጫ ወዘተ የኢትዮጵያን ውስጣዊ የመሬትና የቤት ገበያ ችግር በተለይ ከከተማ ምክንያቱም በኢትዮጵያ ሕግ መሰረት የከተማ መሬት የሚተዳደርበት ሕግና የገጠር መሬትና ቤት የሚተዳደርበት ሕግ የተለያዩ ናቸው። ለዛ ነው የሚከፋፍሉት፣ የከተማና የገጠር ብለው የሚከፋፍሉት ማለት ነው፣ ሕጉ ስለሚለያይ እና እንግዲህ እሱን ስለዚህ ከተማው ላይ ተኩረው የከተማ መሬት እና የከተማ ቤት እሱን ተንትነው መሬትን መጀመሪያ በኋላ ላይ ቤትን ከዛ በኋላ የፖሊሲ ምክረ ሀሳብ አስቀምጠው በአራተኛነት ደረጃ ወይም በምዕራፍ 4 ላይ ደግሞ የትግበራ ማለት ከሀሳብ አልፈው ይሄን አርጉ ነው። እነዚህ ነገሮች የሚደረጉት ምን ለማድረግ ነው? የማርኬትን እንግዲህ ጠቅልላችሁ ምክራችን ምንድን ነው ብለው ሲሉ ሁለት ናቸው። ደጋግመን እንዳልነው ገበያ አሰሩና ድጎማ ስታደረጉ ድጎማው የህብረተሰብን ማለት ታርጌት ያድርግ። አሁን ድጎማ እያደረጋችሁ ለምሳሌ በኮንዶሚኒየም ነው ዋናው የሚያነሱት። ኮንዶሚኒየም ተደጉሞ ነው የሚሰራው በአብዛኛው ሳይሆን መንግስት እንዳለ የሰራው በድጎማ ነው የሚለው። እንዳልኳችሁ ያው እንግዲህ የራሱ ጉዳይ ያለው ውስጡ ግን ኮንዶሚኒየም ከተሰራ በኋላ የሆነው ምንድነው? 53% የሚሆነው ተሽጧል። የተሸጠው ለማን ነው? ከፍተኛ ገቢ ላላቸው ሰዎች ነው ወይ ተከራይቷል? ስለዚህ ለዝቅተኛ እና መካከለኛ ገቢ ላላቸው ተብሎ ቢሰራም የሆነው ግን ምንድነው? መጨረሻ ላይ የጠቀመው ማን ነው የሚሉት እነሱ። እንግዲህ በእነሱ አስተሳሰብ ከፍተኛ የህብረተሰብ ክፍል ነው። ስለዚህ ዓላማውን ስቷል ነው። ታርጌት አልመታም፣ ኢላማውን አልመታም። ስለዚህ እናስተካክሉ። እነዚህ ሁለት ችግሮች ስላሉባችሁ የከተማና የቤትና መሬት ጉዳይ ላይ ገበያውን አሰሩ። ሰብሲዲያችሁ ደግሞ አሁን እንደዚህ መጨረሻ ላይ ሄዶ ለከፍተኛ የህብረተሰብ ክፍል ማለት ሲሳይ እንዳይሆን የሆነ ነገር አድርጉ ነው እና በዛ አንጻር እንግዲህ መከሩ ያሉትን ነገሮች አሉና አሁን አባሪ ብለው እነዚህ ከአራቱ ከዋና ምዕራፎቻቸው ወጥተው አዲስ አባሪ ብለው ወይም አኔክስ 1 እና አኔክስ 2 ብለው መጨረሻ ላይ የሆነ መደምደሚያ ሀሳብ ነገር እያስቀምጡ ነው። እና አኔክሱ እንግዲህ የመጀመሪያው አባሪ ዋን ወይም አኔክስ 1 የሚለው ምንድነው? ላንድ ዴቨሎፕመንት ኮርፖሬሽንስ የሚባሉ አቋቁሙ ነው። እና ላንድ ዴቨሎፕመንት ኮርፖሬሽንስ አቋቁሙ ሳይሆን ላንድ ዴቨሎፕመንት ኮርፖሬሽን የሚባሉ በዓለም ላይ አሉ፣ ይሰራባቸዋል። በኒውዮርክ በፋሎ ሲቲ እንደዚህ ያለ፣ በኢንዲያ እንደዚህ ያለ፣ በፓኪስታን እንደዚህ ያለ፣ በእንትን እንደዚህ ያለ ወዘተ እያሉ የተለያዩ ሀገር ልምዶችን ሼር እያደረጉ ነው። ዓላማው እንግዲህ እኔ እንደተረዳሁት አሁን የገበያ ማሰሪያ ሜካኒዝም ነው። ላንድ ዴቨሎፕመንት ኮርፖሬሽን ካቋቋማችሁና ከመንግስት የፖለቲካ ውሳኔ ከነጠላችሁት በገበያ ሰርቶ መሬት በገበያ አምርቶ ማከፋፈል ይጀምራል። መሬት ደግሞ በገበያ አምርቶ ማከፋፈል ከጀመረ ትልቁን የፕሮጀክታቸውን ወይም የምክር ሀሳባቸውን ሀሳብ ያሳካሉ ማለት ነው። ስለዚህ ስለ ላንድ ዴቨሎፕመንት ኮርፖሬሽን ነው አባሪ አንዱ የሚያወራው ማለት ነው። ላንድ ዴቨሎፕመንት ኮርፖሬሽን ማለት ምን ማለት ነው? እንደ ኮርፖሬሽን እንደ ካምፓኒ ይቋቋም ነው። እንደ ካምፓኒ አንድ መሬት እያመረተ እንደሚሸጥ አንድ ተቋም፣ አንድ የቢዝነስ ተቋም ይመስረትና ይቋቋምና መሬት አምርቶ መሸጥ ውስጥ ይግባ። ግን ዝም ብሎ መሬት ማምረት ብቻ ሳይሆን ከፕላን ከምናምን ጋር አያይዞ እያመረተ መሸጥ ውስጥ ይግባ እና ያንን ሲያደርግ የመሬትን ችግር ከፈታችሁት፣ አሁን ኢትዮጵያ ውስጥ እንግዲህ በእነሱ ምክር የመሬት ማቅረቡን ችግር ከፈታችሁት አውቶማቲካሊ ማርኬት አሰራችሁ ማለት ነው። ምክንያቱም በኢትዮጵያ ውስጥ ያለው ልማድ መንግስት መሬት አምርቶ ሲያከፋፍል በእንትን አይደለም ያከፋፍለው ነው፣
ገበያ አይደለም የሚያከፋፍለው። መሬት ያመርታል በየዓመቱ። ከዛ ከሚያመርተው 80-90%ቱን መሬት ይወስድና በፖሊሲ ነው የሚያከፋፍለው። ገብቷቸዋል። በፖሊሲ ነው የሚያከፋፍለው። በፖሊሲ ማለት አወዳድሮ በጨረታ በምናምን አይደለም። ለራሱ የልማት ፕሮጀክቶች ይሰጣል። የልማት አጋራዎች ናቸው ለሚላቸው ይሰጣል። ምናልባትም ልማታዊ ባለሀብቶች ለሚላቸው፣ ልማታዊ ድርጅቶች ለሚላቸው፣ ማህበራዊ ጥቅም ወይም አገልግሎት ይሰጣሉ ለሚላቸው ወዘተ ተቋማት መሬቱን በምንድን ነው የሚሰጠው? በፖሊሲ ዲሲሽን ያከፋፍላል ማለት ነው። ከዛ የቀረችውን 10% ያወጣና እሷን ነው ጨረታ የሚያወጣው። ስለዚህ ከሀገሪቱ ካለው የመሬት ዲማንድ አኳያ፣ ምክንያቱም አሁን እነሱ እንደሚሉት በአመት ወደ 400 ምናምን ሺህ ወይም 300 ምናምን ሺህ ማለት የሚታደስ 100 ምናምን ሺህ አዳዲስ የሚገነቡ ቤቶች ኢትዮጵያ ውስጥ ያለውን የቤት ችግር ማለት ለመፍታት ከተፈለገ በየአመቱ ወደ 383 ሺህ አካባቢ ቤቶች አዳዲስ እየተገነቡ በመላ ሀገሪቱ መቅረብ አለባቸው ማለት ነው። አብዛኛዎቹ እንግዲህ ከዛ ውስጥ ቢያንስ እንዴት ልበላችሁ 50 ሺህ 40 ሺህ አካባቢ አዲስ አበባ ወይም ከዛ በላዩ 100 ምናምን ሺህ አዲስ አበባ መገንባት አለበት በየአመቱ። ነገር ግን መሬት የኢትዮጵያ መንግስት ለጨረታ ለቤት ግንባታ ማለት በራሳቸው ቤት ወስደው በጨረታ ለምሳሌ ለሪል ስቴትም ይሆን ማለት በማህበር ለሚሰሩ የሚሆኑ በአልሚዎች የሚሆን ሰዎች በግላቸው ለሚሰሩትም ይሆን መሬት ተጫርተው ገዝተው አግኝተው መሬት የሚሰሩበት ሁኔታ ግን ያቺ 10% ነች የምትሰጣቸው ነው። ያንን ችግር ይፈታል ብለው ነው እንግዲህ ይሄ ለአንድ ዴቨሎፕመንት ኮርፖሬሽን የሚለውን ሀሳብ የሚያመጡት። ማለት እንዳልኳችሁ ምን ሊሉ ነው ብዬ አም ትራይንግ ቱ አንደርስታንድ ማለት የሚሉት ነገር አንዳንዱም ሄዶ ለምሳሌ ምንድነው ከተማና መሰረተ ልማት ሚኒስቴር የሚባለው ሚኒስትሪ ኦፍ አርባን ኤንድ ኢንፍራስትራክቸር ዴቨሎፕመንትም የለው ራሱ የከተማና የኢንፍራስትራክቸር ሚኒስቴር ነው የሚለው አይደለም። አሁን ለምሳሌ ይሄ አሁን ነው ሚኒስትሪ ኦፍ አርባን ዴቨሎፕመንት ኤንድ ኮንስትራክሽን የከተማ ልማትና የከተማ ግንባታን አሰያዩ ራሱ ግራም ያጋባ ነው። አሁን ሚኒስትሪ ኦፍ ይሄኛው ደግሞ ሚኒስትሪ ኦፍ አዲስ የተሰየመው ሚኒስትሪ ኦፍ አርባን ኤንድ ኢንፍራስትራክቸር ነው የሚላችሁ የከተማና የመሰረተ ልማት ሚኒስቴር። የመሰረተ ልማት ምን እንግዲህ ሚኒስትሪ ኦፍ አርባን የከተማና መሰረተ ልማት ሚኒስቴር ነው የሚለው ከሱ ጋር ኦቨርላፕ የሚመሳሰል ነገር ታያላችሁ ዝም ብላችሁ ስታስቡት። ሚኒስትሪ ኦፍ የከተማና መሰረተ ልማት ሚኒስቴር የሚባለው ይሄ ላንድ ዴቨሎፕመንት ኮርፖሬሽን እንደሚባለው እሱ አቺቭ ሊያደርገው የሚፈልገውን ስራ አይደለም ወይ የሚሰራው የሚል ነገር የዚህን የላንድ ዴቨሎፕመንት ኮርፖሬሽን እንትኑን እሳቤውን አንደርስታንድ ለማድረግ እየፈለግኩ ነበር። ግን ስታዩት ያው ሚኒስትሪው እኔ እንዳየሁት ውስጥ ገብታችሁ ፋንክሽኑን፣ ሬስፖንሲቢሊቲውን፣ ሚሽኑን፣ ቪዥኑን ምናምን ስታዩት ዝም ብሎ ደላላ ነኝ አይነት ነገር ነው እንጂ የድለላ ስራ ነው የምሰራው። ማገናኘት፣ ማመቻቸት ማለት አቅጣጫ ማስቀመጥ ምናምን፣ ኖ ኢንፎርስመንት፣ ኖ ኢምፕሊሜንቴሽን፣ ኖ ሬስፖንሲቢሊቲ፣ ኖ እንትን ነው። በጣም አብስትራክት ሆነብኝ ለእኔ ነው። ይሄ ላንድ ዴቨሎፕመንት ኮርፖሬሽኑ ነው አላማ አለው፣ እንደዚህ አላማ አለው። አላማ ብቻ ግን ሳይሆን ማስፈጸምም የሚችል ነገር ነው። ላንድ ዴቨሎፕመንት ኮርፖሬሽን እንዴት ልበላችሁ እንደዛ ነው። እና ዋናው ሀሳቡ ግን አሁን ይሄ እንትኑን ተቋማዊ ቅርጹ አሁን እዚህ ጋር የሚያነሱት ነገር አለ። አይታችሁት ከሆነ ትላንትና ነው ምናምን ያነሳ ነው ካጋኖቫ የምትባል ኦልጋ ኦር ወሬቨር ጃፓናዊ በዚህ ጉዳይ ላይ በከተማ በምናምን የምትታወቅ ሰው ነች። እንግዲህ ስም ብለው ስሟን አምጥተው መሀል ላይ ከወረወሩት በዚህ በአርባን ፕላኒንግ ምናምን ፌመስ ማለት ዝም ብሎ አውት ኦፍ ብሉ ነው ጀስት ስሟን ድሮፕ ያደረጉት። ስለዚህ በዛ ሰርክል ውስጥ በጣም ፌመስ ሰው ነች ማለት ነው። እኔ ምንድነው ሞዴል ነው ከተማ ነው ወይስ የሆነ ልምድ ነው ምናምን ብዬ ነበር። የሆነች ሰው ነች ነው ዩኒቨርሲቲ ነች። እና እሷ እንግዲህ እነዚህ ላንድ ዴቨሎፕመንት ኮርፖሬሽንስ ምን አይነቶች ናቸው እንዴት ይገለጻሉ ብላ
በዓለም ላይ አይታቸዋለች አሉ ይሰራሉ ነው። ገብቷቸዋል ማለት መሬት አሁን የመሬት ስሪት ባለቤትነት ከሀገር ሀገር ይለያያል። ለምሳሌ አሁን ሩዋንዳና ዩጋንዳ እንደሚሉት መሬቱ በአብዛኛው የግለሰቦች ናቸው ነው መንግስት። በቻይና ቪየትናም፣ ኢቨን በዩኬ ምናምን ደግሞ ዩኬ ራሱ መሬት የመንግስት ነው አይነት ነገር ነው። ስለዚህ መሬት የመንግስት መሆኑ አይደለም የግለሰቦች መሆኑ አይደለም በሊዝ መሆኑ አይደለም እሱ ዲፍረንስ አያመጣም ነው። ዋናው መሬት መግዛትና መሸጥ ይቻላል ወይደር ነው ላይክ ነው ዩ ኦን ኢት አዝ ፕሮፐርቲ ኦር ነው ላይክ ነው የሊዝ ራይቱን ወሰድከው ብዙም ትርጉም የለውም። ዋናው በገበያ መርህ መሰረት ይንከባለል ነው። በገበያ መርህ መሰረት ይገዛና እነዚህ ላንድ ዴቨሎፕመንት ኮርፖሬሽን የሚባሉት ስራቸውን ማድረግ ያለባቸው ትኩረታቸውን መሬት እያለሙ ግን ሲያለሙ የሆነ ስፔሲፊክ ታርጌት ይኖራቸዋል። አሁን ለምሳሌ የቡፋሎ የሚባለው ሲቲ የኒውዮርክ ስቴት ውስጥ የአሜሪካ ኒውዮርክ የሚባለው ግዛት ውስጥ ጫፍ ላይ ወደ አንድ ወደዛ እንግዲህ አትላንቲክ ይገባል አይደለም ወደዛ አድርጎ እዛ አድርጎ የሚገባበት ቦታ አካባቢ ያለ ነው የሚመስለኝ። ስፔስ ላይክ ነው ዲቴይሉን ብዙም ትኩረት ሰጥቼ ባላዩ ማለት ነው። 200 ምናምን ሺህ ሰው ያለባት ከተማ ነች። እዛ ከተማ ላይ አሁን ቡፋሎ ሲቲ ላንድ ዴቨሎፕመንት ኮርፖሬሽን አላቸው እና ስራው ምንድን ነው? ዲስትረስድ የሆኑ የሚባሉ ላንዶች አሉ። ዲስትረስድ ኢን ሴንስ እንትን ነው ይታውና ዝም ብለው ሳር በቅሎባቸው ዘተ ሳይሰሩ ምናምን የሚሉ መሬቶችን ፈልጎ ዲስትረስድ የሆኑ ላንዶችን ወይም ፕሮፐርቲ ሊሆኑ ይችላሉ እንደገና ሪኖቬት አድርጎ ህይወት ዘርቶ ከዛ በኋላ ዓላማ አስቀምጦ አቅጣጫ አስቀምጦ አሴት ቫሊዋቸውን እንደገና ሪሰስ ስቴት ያደርጋል ማለት ነው። ልክ የተጣለ አሮጌ መኪና አንስታችሁ አድሳችሁ ወደውላችሁ ገጥማችሁ ምን አድርጋችሁ የሚደረጉትን ነገሮች አድርጋችሁ ለማርኬት እንደምታወጡት ማለት ነው። እና እንደዚህ አይነት ስፔሲፊክ ኦብጀክቲቭ ያላቸው እና ያንን ኦብጀክቲቭ ለማሳካት ደግሞ አቅሙም ያላቸው ኦቶራይዝድ የሆኑ በተለያየ መልኩ ማለት ነው። አሁን የኢትዮጵያ ችግሩ ምንድነው? ሚኒስቴር መስሪያ ቤቱን ስታዩት ጥርስ አልባ ነው የሚመስለው ነው። ምንም ፓወር ዝም ብሎ እንትን ነው እኔ ማለት ካሰብኩት በላይ አቅመ ቢስ ነው መሰለኝ። አይዶን ነው ሌላ ነገር ካሉ አላውቅም። ግን አሁን እዛ ካስቀመጡት ሚሽን ማለት ቪዥን ሚሽን እና ቫሊዩስ ከዛ ደግሞ ሪስፖንሲቢሊቲስ ኤንድ ፋንክሽንስ ወዘተ ወዘተ ብለው ከሚያስቀምጡት ነገር ስታዩት ዝም ብሎ የቅርጽ ፓርቲ ነው እንጂ የቅርጽ ተቋም ነው እንጂ የይዘት ተቋም አይደለም። የማስፈጸም ኤግዜኪዩቲቭ ፓወሩ ኦልሞስት ዜሮ ነው ማለት ትችላለህ። የማስፈጸም ያ እንግዲህ እንዳልኳችሁ ከመንግስት እሳቤ፣ አሰራር፣ አደራረግ ከዛም ደግሞ የአስተዳደሩ ራሱ ብቃት ወዘተ ወዘተ ጋር የሚያያዝ ነገር ነው። ግን ኤልዲሲዎች እነዚህ ናቸው ነው በአጭሩ። እና የፈለጉት ምንድነው? አሁን ኢትዮጵያ ውስጥ መሬት በገበያ እየተገዛና እየተሸጠ አይደለም። ስለዚህ መሬት በገበያ በማይገዛበትና በማይሸጥበት ምህዳር ውስጥ የቤትን ችግር በፍጹም መፍታት አይቻልም ነው። ዩ ካን ትራይ ኤቭሪ አዘር ትሪክ ኢት ዶዝንት ወርክ፣ አይሰራልህም ነው። ስለዚህ ያችን አሁን ማርኬት አሰራ ላይክ ነው ኢነብል ደ ማርኬት ነው አንዱ ምክራቸው ብያቸዋለሁ። አንዱ ዋናው ትልቁ ምክራቸው። ስለዚህ ያችን ኢነብል ደ ማርኬት እዚህ ጋር በኤልዲሲ ሊገልጿት እየፈለጉ ነው። ከዛ እንግዲህ ቺካ ጎኖቫ የምትባለው ሴት ያጠናችውን ጥናት አድርገው ላይክ ለእኔ ቺፕ ነው የሆነብኝ ማለት ምን ለማለት ነው የፈለጉት? ኦልሬዲ ሚኒስቴር መስሪያ ቤቶች አሉ። ግን ሳየው ደግሞ ሚኒስቴር መስሪያ ቤቶቹ አቅመ ቢስ ናቸው ከዚህ ጋር ሲነጻጸር ነው የምላቸው። የማስፈጸም አቅም ዝም ብሎ ቴዎሬቲካል ናቸው። ዝም ብሎ ቅርጽ ብቻ ነው፣ ወሬ ብቻ፣ ዝም ብሎ ነጸብራቅ ብቻ ነው እንጂ አላለም እንትን ብቻ ሆነብኝ። ፓወርለስ ሆነብኝ፣ በጣም ቱዝለስ ሆነብኝ። እና እነዚህ ግን ላይክ ነው እንትንም ብቻ አይደለም ነው ያላቸው። ያ ትልቁ የፖለቲካው ነገር ስለተሰራና መሬት መሸጥና መለወጡን ስለተፈቀደ ቢሮክራቲክ ኢፊሽንሲ ኖሮት መሬት በትክክል አምርቶ መሸጥ እንዲችል የተደራጀ ስለሆነ አቅም አለው ነው። እና እንግዲህ ከካምፓኒ ታይፕ አንጻር እነዚህ ኤልዲሲዎቹ ምን ይመስላሉ? ኦነርሽፓቸው የማን ነው? የመንግስት ናቸው? የግል ናቸው? ወዘተ ታነጻጽራቸዋለች። ውስጥ የአስተዳደር ውቅራቸው ምን ይመስላል?
በመንግስት ባለስልጣን ማለት በቦርድ ቢመሩ ቦርዱ ራሱ እንዴት ነው የሚዋቀረው? ለምሳሌ የቦርዱ ዋና ዳይሬክተር ነው። የቦርዱ ዋና ሰብሳቢ ማን ይሆናል? ሌሎቹ አባላቶቹ እንዴት ይመረጣሉ? ከዛ ደግሞ ቦርዱ የሚያስተዳድረው መስሪያ ቤቱ ውስጥ ያሉት ደግሞ አስፈጻሚ አሁን ማናጀሮቹ፣ ዳይሬክተሮቹ ወዘተ ወዘተ ዋና ዋናዎቹ እንዴት ይሾማሉ? ወዘተ እንደዚህ ዝም ብለው ኦርጋናይዜሽኖቹን እያነጻጸሩ ነው የኦርጋናይዜሽናል ስትራክቸሩን። ከዛ እንግዲህ ግባቸው ምንድን ነው? ዋና ዋና ተግባሮቻቸው ምን ይመስላሉ? እንደገና ደግሞ ሰከንደሪ ወይም ሁለተኛ ሊባሉ የሚችሉ ተግባሮቻቸው ምንድን ናቸው? እያለች እነዚህን ኤልዲሲዎቹን እሷ ባስቀመጠችው አሁን የእሷ ሞዴል ነው ማለት ነው። እንዴት ብላችሁ ሞዴል ማለት ምን ማለት ነው? እንዲህ አርጋ እንበልና ነው ሜትሪክስ ምን ልበላችሁ ሜትሪክስ ይሄኛውን ሳይሆን ይሄኛውን ማለት ነው። ሜትሪክስ ብለው ወይንም ሜትሪክስ ብለው እዚህ ጋር የሆነ ሜትሪክስ ታስቀምጥና ኦነርሺፕ፣ ኦርጋናይዜሽናል ስትራክቸር፣ ፋንክሽንስ፣ ሰከንደሪ ፋንክሽንስ፣ ላንድ ፕሮፐርቲ ወዘተ ብላችሁ እነዚህን ባህሪያት ትዘረዝራላችሁ። ከዛ ትዘረዝሩና መገለጫቸው የሆኑ እነዚህ ላንድ ዴቨሎፕመንት ኮርፖሬሽን የሚባሉት ምንድነው? ኦነርሽፓቸው እንደዚህ ይሆናል። ኦርጋናይዜሽናል አወቃቀራቸው ይሄ ይሆናል። ወስተ ብላ ዲፋይን ታደርጋቸዋለች ሶ ዛት ዩ ካን አንደርስታንድ ዋት ላንድ ዴቨሎፕመንት ኮርፖሬሽንስ ሚንስ። ግን የዚህን ያህል እንደዚህ መጥመልመል አልነበረባቸውም። ዝም ብለው ላንድ ዴቨሎፕመንት ኮርፖሬሽን ማለት ነው ጽሑፉን ስታነቡት ነው የምላችሁ ምን ለማለት ፈልገው ነው፣ ወዴት እየሄዱ ነው ምናምን እያልኩ ነው ሳነባቸው የነበሩ። ምክንያቱም የተለያየ ነገር ስለነካኩ ማለት ነው። ስደመደሙት ግን እንደሚመስለው በኋላ ሌላ ነገር ካላሉ በስተቀር ምንም ማለት አይደሉም። ለምሳሌ ልክ አንድ ለምሳሌ የኢትዮጵያ ማዕድን ልማት ኢንዱስትሪ የሚባለው ላይ ነው። አሁን ላንድ ዴቨሎፕመንት ኮርፖሬሽንስ ብላችሁ እንዳቋቋማችሁት ማዕድን ልማት ኮርፖሬሽን ብላችሁ አቋቋማችሁ። ይሄ ማዕድን ልማት ኮርፖሬሽን የሚባል የመንግስት መስሪያ ቤት በሀገሪቱ ኢኮኖሚክ ቫይታሊቲውን ባረጋገጠ መልኩ ኢንዱስትሪያል ስኬል በሆነ ሁኔታ የማዕድን ቁፋሮ ስራ የሚሰራ ኢትዮጵያዊ መንግስታዊ ላይ ነው። እንዴት ልበላችሁ የመንግስት ሆኖ አሁን ለምሳሌ እንደ ቴሌ ቢሆን ማለት ነው። ቴሌ አሁን ምንድን ነው የሚያደርገው? በኢትዮጵያ ውስጥ የምናምን አገልግሎት ፕሮቫይድ ያደርጋል። የኢንተርኔት እና የስልክ አገልግሎት በአጠቃላይ ኮሚኒኬሽን ፋሲሊቴት ያደርጋል ማለት ያለ ጽሁፍ ማለት ነው። ከዛ በኋላ ደግሞ የኢትዮጵያ ፖስታ ድርጅት እሱም ኮሚኒኬሽን ነው። ብቻ እንደዚህ አይነት ኮሚኒኬሽን ያደርጋል እና ቦርድ ኦፍ ዳይሬክተርስ አሉት። ግን እንዴት ልበላችሁ እንደ ቢዝነስ ኦርጋናይዜሽን ነው ኦፕሬት የሚያደርገው። ግብርም ይከፍላል ይመስለኛል አይደለም፣ ታክስ ይከፍላል፣ በትርፍ ነው የሚሰራው ወዘተ 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 እና እንደዛ ነው የተቋቋመው። ኤልፓም ምንም እንኳን ይደጉማል ይመስለኛል ካልተሳሳትኩኝ። አሁን ለምሳሌ የኤሌክትሪክ ፐር ኪሎ ዋት ዋጋው ፕሮዳክሽን ኮስቱን ፕሮፊት ማርጅኑ ምናምን አስዩም ያደረገ ነው ወይስ አይደለም? አሃቭ ኖ አይዲያ። ላይክ ነው ሰብሲዳይ ማለት ሲያሻሽል ነበር ዋጋ አንዱ። አሁን እንዲያውም ይሄ ሆም ግሮን ኢኮኖሚክ ሪፎርም የሚባለው ነገር ለምሳሌ እየደጉም አችለውም ነው እነዚህን የደጉምካቸው በማርኬት ይስሩ፣ ነዳጅ አትደጉም፣ እንትናት ኤሌክትሪሲቲ አትደጉም ወዘተ ወዘተ። ስለዚህ ኮርፖሬሽኖች ናቸው። ስለዚህ ኢትዮጵያም አሁን ለምሳሌ ማዕድን ቆፋሪ ኮርፖሬሽን ብሎ በመንግስት ኦን የሚደረግ ግን ኦፕሬት የሚያደርገው በቢዝነስ ህግ ቢሆን በቢዝነስ ህግ ብታደረጉት በሀገር ደረጃ ጥናት አጥንቶ ታርጌት አስቀምጦ ምናምን ብሎ ሰው የሚቀጥረው ምን የሚለው እንደ ማንኛውም ቢዝነስ ኦርጋናይዜሽን ይሆናል። ቦርዱ ላይ ምናልባት ዳይሬክተሩን ስትሾሙት የመንግስት አሁን እነሱ እንደሚሉት ኦርጋናይዜሽን ይሄ ማኔጅመንት ወይም ማኔጅመንት ስታይሉ ኦርጋናይዜሽኑ የቦርድ ዋናው ሰብሳቢውን የሆነ የፖለቲካል አፖይንቲ ሊሆን ይችላል። ገብቷቸዋል። ግን ቦርዱ ላይ ማንም ሌላው ኢትዮጵያዊ መጥቶ ከተለያየ የህብረተሰብ ክፍል ከንግዱ ማህበረሰብ ከምናምን ምናምን አምጥታችሁ ቦርድ ኦፍ ዳይሬክተር ታደርጉታላችሁ። ውስጥ ያሉት ኤግዜኪቲቭ ምናምን ግን ልክ እንደ መንግስት የልማት ድርጅት ሊተዳደር ይችላል ነው።
ግን በቢዝነስ ህግ ነው የሚተዳደረው፣ በማርኬት ህግ ነው ኦፕሬት የሚያደርገው። ሳምቲንግ አሁን ቻይና እንደዛ ነው እንደኔ ነው የምላችሁ። እኔ እንደኔ ላይክ ነው አይ ዋንት ቱ ኤክስፕሎር ምንድን ነው የሚባለው ቢኮዝ ዴር ሲምስ ቱ ቢ ሳም ካይንድ ኦፍ ሚስ አንደርስታንዲንግ። ስለዚህ በቢዝነስ ኦፕሬት ያደርጋል። እዛ ጋር የሚቀመጠው ሰው በኢትዮጵያ ውስጥ ያለውን የማዕድን ካፓሲቲ አጥንቶ ትልልቅ ኢንዱስትሪያል ስኬል የሆኑ የማዕድን ስራዎችን ሰርቶ ፕሮፊታብሊ ኦዲት እየተደረገ ሪፖርት እያደረገ አሰስ እያደረገ ማለት የማይሰራ ከሆነ የሚፈርሶ ነው ማለት ነው። ዝም ብለህ ተሸክመ ማትዞረው እንደዛን ይሁኑ ነው። ስለዚህ ምን ልላችሁ ነው? አዲስ ነገር አይደለም። ለምን እንደ አዲስ ነገር እንዳቀረቡት እና አዲስ ነገር አይደለም። ለምሳሌ ቴሌ አለ ነው። ለምሳሌ አየር መንገድ አለ ነው። ለምሳሌ ኤልፓ አለ ነው። እና ደሴም ወይ እነዛን ማኔጅ እና ራን ኦፕሬት በምታደርግባቸው እንትን ላይክ ነው። አሁን አየር መንገድ አትራፊ ነፃ የሆነ ድርጅት ነው። ምንም እንኳን የኢትዮጵያ ቢሆንም ማለት የመንግስት ነው አይደለም ኦነርሺፑ፣ ግን በማርኬት ህግ ነው ኦፕሬት የሚያደርገው። ምናልባት በሀገር ውስጥ በማርኬት ህግ ኦፕሬት ላያደርግ ይችላል። አይ ዶንት ኖ እንትን አሁን ዶሜስቲክ ፍላይት ላይ ዶሚናንስ ሊኖረው ይችላል ምናምን ምናምን። ውጭ ወጥቶ ሲሰራ ግን በቃ ተወዳድሮ በማርኬት ህግ ነው ኦፕሬት አድርጎ ስኪል ቀጥሮ ምናምን ብሎ ምንም እንኳን አሁን ለምሳሌ ቦርድ ኦፍ ዳይሬክተሩ ማን ነው? ዘና ላይክ ነው ኢትዮጵያን ኤርላይንስ ቦርድ ዳይሬክተር ማን ነው? አሁን ለምሳሌ ቦርድ ኦፍ ነው ላይክ ነው ኢትዮጵያን ኤርላይንስ እነማን ናቸው? እነዚህ ናቸው እንግዲህ ቼርማን። ይሄ የአየር መንገድ ማን ነው ስሙ? የሌትናንት ጀነራል ይልማ መስፍን ጣሰው በቀለ ቺፍ ኤግዜኪቲቭ። ኦኬ ቫይስ ቸርማን ተክለወልድ አጥናፉ። ቦርድ ሜምበርስ ብሎ እንትን ያደረጉታል መሰለኝ። ኤርላይንስ ኤግዜኪቲቭ ፕሮፋይል ብቻ ኢንተርኔቱ ስለሆነ ወይስ አሁን የአየር ኃይል ምናምን ሚኒስተሩ ነው መሰለኝ የቦርድ ኦፍ ዳይሬክተር የሆነው ማለት ነው። እንግዲህ እኔ የሚመስለኝ አሁን ቫይስ ፕሬዚዳንቱ ነው ቫይስ ዳይሬክተሩ ነው እንጂ እሱ ኦፕሬት የሚያደርገው እንዴት ልበላችሁ ዝም ብሎ ፖለቲካሊ ፖዚሽኑን እንዲይዘው የሆነ እንግዲህ የሆነ ጥቅማ ጥቅም ቤኔፊት አለው። አሁን ለምሳሌ የኢትዮጵያ አየር መንገድ እንትን ብትሆኑ በስብሰባ የሚከፈላችሁ አለ ምናምን ያንን ነገር እንዲያገኘው ምናልባት ዝም ብሎ አፖይንት ተደርጎ ነው እንጂ አክቹዋሊ ዴይ ቱ ዴይ ኦፕሬሽኑ ላይ እንዴት ልበላችሁ በሁለት ሳምንት አሁን የባንክ እንኳን ቦርድ ኦፍ ዳይሬክተር ስትሆኑ ቢያንስ ነው ላይክ ነው 2 ታይምስ አ ዊክ መገናኘት አለባችሁ። ትሰማላችሁ ማለት ነው። ማን እዛ ጋ ይግባ ምናምን ብዙ እንትን አለው እና የአየር መንገድ ደግሞ ሲሆን ማለት ትንሽ ምንም እንኳን ከጠበቅኩት በላይ ካፒታሉ ዝቅተኛ ቢሆንብኝም ግን በጣም ትልቅ ድርጅት ነው ከኢትዮጵያ እንትን አንጻር ማለት ነው። እና ልክ አሁን እንደዚህ የራሱ ቦርድ ኦፍ ዳይሬክተርስ ኖሮት ነው የኢትዮጵያ ኬተሪንግ ብላ ኮርፖሬት ኢትዮጵያን ኤርላይን ኮርፖሬት ዌብሳይት ኮርፖሬት ነው እንደ ኮርፖሬሽን ነው የሚተዳደረው። በዛ ነው ኦፕሬት የሚያደርገው እንትኑን ለማየት ነበር እኔ ግን የፈለግኩት ኤግዜኪቲቭ ፕሮፋይል ነው። አሁን እኚህ ሰው ቺፍ ኤግዜኪቲቭ ኦፊሰር ናቸው፣ አስፈጻሚ ናቸው። ዋናው እንዴት ልበላችሁ ተቋሙን ማኔጅ በማድረግ ምናምን ነገር ዋናውን ኃላፊነት የሚወስዱት እሳቸው ናቸው። እሳቸውን ግን አቅጣጫ የሚያስቀምጥላቸው ሊድ የሚያደርጋቸው የሚቆጣጠራቸው የራሱ ቦርድ አለ ነው። ሚስተር ለማ ጆይንድ
ቺፍ ኮሜርሻል ኦፊሰር ዲስ ጋይ ነው። እነዚህ ኤግዜኪቲቭ ናቸው ነው በጉዳዩ ላይ እውቀት ያላቸው ስራውን መምራት የሚችሉ ማንዴት ከቦርዱ የሚቀበሉ ሰዎች ናቸው። ማለት ቦርዱን ነው ቦርድ የለም ኢትዮጵያን ቦርድ ኦፍ ማኔጅመንት አፖይንትስ ኒው ሲኢኦ ዢንዋ ሪፖርትድ። ኤኒዌይ ዋናው ሀሳቤ እነዚህ አሁን እንግዲህ ኢትዮጵያን ኤርላይንስ ሆርን አፌርስ ቦርዶቹ እነዚህ ናቸው መሰለኝ። አሁን እንግዲህ አርከባ አለበት ማለት ነው ነው አሁንም ስቲል ሊኖርበት ይችላል። እነዚህ አይነት ሰዎች ናቸው። ይሄ የድሮ ሊሆን ይችላል ወይ ተቀይሮ ሊሆን ይችላል። በዚህ መልኩ ነው ኦፕሬት የሚያደርገው። አሁን ለምሳሌ ኢትዮጵያን ኤርላይን ሴም ቲንግ ቴሌም ብትሄዱ እንደዚህ ነው። ቦርድ ኦፍ ዳይሬክተርስ ይኖራሉ። እነዚህ ቺፍ ኤግዜኪቲቭ አሁን ለምሳሌ ፍሬዎት ቺፍ ኤግዜኪቲቭ ኦፊሰር ነች። ከእሷ ስር ማርኬቲንግ በምናምን ደግሞ የተለያዩ ኦፊሰሮች አሉ በስተውስተ። ዋናው ዓላማቸው ግን ምንድን ነው? አየር መንገድን ኦፕሬት አድርገው ትርፋማ፣ ውጤታማ ወዘተ 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 በቢዝነስ ህግ እንዲሰሩ እና ግን at the end of the day the company is owned by the Ethiopian state በስቴቱ ነው ኦንድ የሆነው ማለት ነው። አየር መንገድ ስኬታማ ነው። you can say ቴሌ ስኬታማ ነው። ኤልፓ መብራት አይዶን ነው እንግዲህ አሁን በፕሮፊት ኦፕሬት ያድርግ አያድርግ አላውቅም። ነው ቻት ጂቢቲን ልንጠይቀው እንችላለን። ነው is Ethiopian anyway is Ethiopian the Ethiopian Power Corporation ነው እሱም ነው operating at profit here is the sum ግን is ጀነሬትድ እንግዲህ አሁን ለምሳሌ በ2024 ምናምን የኢትዮጵያ ፊስካል ይር 75 ቢሊዮን ብር ገቢ ነው ኤሌክትሪሲቲ ጀነሬሽን ብላ but key caveats and like about profitability despite solid revenue net loss አሁን ኔት ሎስ ነው ኦፕሬት የሚያደርገው ማለት ኤሌክትሪክ ጀነሬት ያደርጋል፣ ይሸጣል፣ ዲማንድ ብዙ ነው ወዘተ ወዘተ። እንግዲህ እንደዚህ ኤክስፖርት የሚያደርገ ኔት ደምራችሁ ስታመጡት ሎስ ነው የሚያደርገው ነው። እንግዲህ ኤቲቢ ወርልድ ባንክ በሚለው መሰረት ጁላይ 2000 ኔት ሎስ ኦፍ 24 ሚሊዮን ብር ለምሳሌ ከስሯል። በኪሳራ ማለት ያወጣው ወጪ እና ያስገባው በዛ ዓመት ያስገባውን ገቢ ስታነጻጽሩት ወጪው በ23 ሚሊዮን ብር ይበልጣል። ሄዳችሁ ብታዩት የኢትዮጵያን ኤሌክትሪክ ኮርፖሬሽን ነው do you have like EPCO ነው EPCO ማን ነው EPCO ነው ኢትዮጵያን ኤሌክትሪክ ኢትዮጵያን ኤፕኮ አይ ቲንክ ፓወር ኮርፖሬሽን ራሱን ብሏል ነው ፎርመር ኢትዮጵያን ኤሌክትሪክ ፓወር ዌብሳይት የለትም። ኢትዮጵያን ኤሌክትሪክ ፓወር ኮርፖሬሽን አሁን ስሙን ራሱ ስታዩት ኮርፖሬሽን ነው። ኢትዮጵያን ኤሌክትሪክ ፓወር ኮርፖሬሽን ነው። ኢትዮጵያን ኤሌክትሪክ ፓወር ኤሌክትሪክ ይህ ነው እንግዲህ ኤኒዌይ ሀሳቤ ግን ገብቷቸዋል። ኦልሬዲ ኢትዮጵያ ውስጥ አሁን ለምሳሌ ኤፕኮ አለ። እንትኑ ስለሆነብኝ ታውቁት ኤፕኮ አለ፣ አየር መንገድ አለ፣ ቴሌም ብንሄድ እንደዛው ነው። ኮርፖሬሽኖች ናቸው። እነዚህ ምንድን ናቸው? ላንድ ዴቨሎፕመንት ኮርፖሬሽኖች ናቸው።
ዋትስ ነው ላይክ ነው ቀላሉ መንገድ የሚሆን የነበረው ሴም ካይንድ ኦፍ ሞዴል ተከተሉ። መሬት ላይ ሲመጣ ፕሮዳክቱ እንትኑ የሚለየው እንዳልኳችሁ ነው። እነዚህ ላንድ ዴቨሎፕመንት ኮርፖሬሽኖቹ ምርት እንትናቸው የተሰበሰቡት በምን ዙሪያ ነው? በመሬት ዙሪያ ነው። የኢትዮጵያ አየር መንገድ ደግሞ የተሰበሰበው በምንድን ነው? ምንም እንኳን አሁን እንግዲህ እንትኖቹንም ቱሪዝሙንም ለማሳለጥ ይፈልጋል መሰለኝ አይደለም። አሁን ለምሳሌ ይሄ ጎርጎራ ነው ምናምን ጎንደር አካባቢ ያለውን የተሰራውን ኦን የሚያደርገው እሱ መሰለኝ። ስካይላይት ሆቴል አለው። ሆቴል እንደዚህ ቼኖችም ምናምን ማስተዳደር ያንንም እንደ ቢዝነስ ኢንተርፕራይዝ የራሱ የሚያደርጋቸው ነገሮች አሉ። እነዛ ነገሮች ውስጥ እየገባ ይመስላል ካልተሳሳትኩ። አሁን ጎርጎራን ኦን የሚያደርገው እሱ ነው። ስካይላይት ሆቴል አለው። አሁን አየር እንትን ምንድን ነው እንትን ይገነባል። አየር ማረፊያ እየገነባ ነው ወዘተ ወዘተ። ያንን እነዚህ ነገሮች እነዚህ ሆስፒታሊቲ ኢንዱስትሪው መቀላቀል የፈለገ ቢመስልም ዋናው ግን ምርቱ ምንድን ነው? በረራ ማቅረብ ነው ማለት የአውሮፕላን በረራ ማቅረብ ነው። ሌሎችም አሁን አያለው። አሁን ለምሳሌ አንዳንዱ ሰዎች ሄሊኮፕተር ምናምን ተከራይተው አንዳንድ ቦታ ሲሄዱ አያለው። አይ ዶንት ቲንክ የኢትዮጵያ አየር መንገድ የሚያከራያቸው አይመስለኝም። ምን ልላችሁ ነው? ለምሳሌ አቢሲኒያ ፍላይት ነው ምናምን የሚባል ፓይለቶች የሚያሰለጥን እዚሁም እንደዚህ ይሰራለው የሚል ላይክ ነው ኢንዲጂኒየስ ፕራይቬት ኤፈርቶች ያሉ ይመስለኛል። ምን ያህል ሰክሰስፉል ናቸው? ምን ያህል ካፒታል አላቸው? ምን ያህል የመንግስት ድጋፍ እገዛ ወይንም ደግሞ የተመቻቸ ሌቭል ፊልድ ይሰጣቸዋል አላውቅም። እና አየር መንገድ ይሄ ነው ምርቱ። ቴሌ ደግሞ ኮሚኒኬሽን ነው ምርቱ ማለት ፕሮዳክቱ። የኢትዮጵያ ኤፕኮ ፕሮዳክቱ ኃይል ነው፣ ኢነርጂ ነው። ስለዚህ ልክ እንደነሱ የሆነ አንድ ላንድ ዴቨሎፕመንት ኮርፖሬሽን የሚባል ኮርፖሬሽን አቋቁምና ይሄ ላንድ ዴቨሎፕመንት ኮርፖሬሽን ግን ምርቱ ምን ይሁን ማለት ነው ላንድ ይሁን። ናው ላንድ ብለህ ስትል ግን ምን አለ መሰላችሁ? አሁን ለምሳሌ የኢትዮጵያ አየር መንገድ ተልእኮ ምንድን ነው? ላይክ ነው አሁን ይሄ ኤፕኮ ነው። ሌተስት ኒውስ ዋትስ ዩር ሌትስ የፈተና ውጤት ማስታወቂያ ሌትስ አባውት ነው ሰስቴናቢሊቲ አባውት አስ ብለዋል። እስኪ ምንድናችሁ ነው? አወር ስትራቴጂስ ጋቨርናንስ ሂስትሪ ኮንታክት አስ። አይ ዶንት ኬር አባውት ዩር ስትራቴጂ። ገቨርናንሳችን አሁን እንዴት ነው? ለምሳሌ like ነው about ለምሳሌ ገቨርናንሳቸው ምንድን ነው? አይሰራም። ስልኩን ስጡኝ። ገቨርናንስ ኦኬ። ሴክተራል ገቨርናንስ፣ ኦርጋናይዜሽናል ስትራክቸር፣ ቦርድ ኦፍ ዳይሬክተርስ። አሁን ለምሳሌ ማን ናቸው? ቦርድ ኦፍ ዳይሬክተርስ እንግዲህ ሲኢኦ mission, all right, to provide reliable and sustainable electric power through innovation technology ይባላል። continuous learning, fairness wait ኮሜንት እንጻፍላቸው እንዴ ይባላል እንጃ። እንደዚህ to provide reliable and sustainable electric power like ነው through innovative technology and continuous learning, fairness and commitment. ፌርነስ ኮሚትመንት ምናምን እነዚህ ቫሊዎች ናቸው ነው ገብቷቸዋል። በምን አይነት ሰው እንደሚሞሏቸው አዩትም ይመስለኛል።
ገብቷቸዋል። አሁን እንዴት ልበላችሁ ሪላያብል እና ሰስቴናብል አይደለም ነው። ላይክ አሁን ለምሳሌ እኔ እንደሚመስለኝ ተልኮ ሪላያብል ሰስቴናብል ለምሳሌ ለኢትዮጵያ እንትን ነው መያያዝ የለበት አይመስላችሁም? የተቋም ትንተና አረኩት ምንም እንኳን ያ ሀሳቢ ባይሆንም ነው የምላችሁ ከታላቁ ዓላማ አንጻር። ምክንያቱም ታላቁ ዓላማ ምንድን ነው? አሁን መንግስት ተልኮ ምንድን ነው? ገብቷቸዋል። ምንድን ነው ተልኮ? እኔ እንደሚመስለኝ በኢትዮጵያ ውስጥ አሁን አየር መንገድ አቤት እንትን የላቸውም ነው ሀገራዊ ተልኮ ደካማ ነው። ሀገራዊ ተልኮ አሁን የኢትዮጵያ ላይክ ነው። ሌትስ ጎ ቆይ እስቲ በእናታችሁ ኢትዮጵያን ኤርላይንስ ሚሽን እስኪ እናየው። ሚሽን ኤንድ vision and mission, Ethiopian Airlines to become the most competitive and leading aviation group in Africa by providing safe market and customer-focused passenger and cargo transport. ምንትን ነው our mission vision to become like the most competitive and leading aviation group in Africa by providing safe to become a leading aviation group in Africa by providing safe ማለት አሁን is that a vision? I don't know, like ነው ይሻላል ከዛኛው ከማን ነው ኤፕኳም ከሚያስቀምጠው እንትን ነው የሚመስለው ነው ህፃን ልጅ እየተንተባተበ ነው የሚመስለው። እስቲ ኢትዮጵያን ቴሌኮም vision and mission, all right? Vision and mission. Anyway, ማለት ከእንትኔ ከመስመር ይወጥቻለሁ ግን I don't know. For digital empowered Ethiopia and beyond. አሁን ይሄን I like this one. Vision to be the leading catalyst for a thriving digitally empowered Ethiopia and beyond. Like now to correct. Anyway, about us. እና ተልኳቸው አልጣመኝም ነው። አልጣመኝም የምላችሁ ለምንድን ነው? ከኢትዮጵያ አሁን ለምሳሌ የኢትዮጵያ ኤሌክትሪክ ፓወር ተልኮ መሆን ያለበት ምንድን ነው? ኤሌክትሪፊኬሽንን በኢትዮጵያ አፎርደብል በሆነ መልኩ ለህዝቡ ተደራሽ ማድረግና የኢትዮጵያን ኤሌክትሪክ ሽፋን ከፍ ማድረግ ነው። እኔ እንደሚመስለኝ ነው ማለት። ጋሼ ግን ምንድን ነው የሚሉት ነው ሪላያብል እና ቀጣይነት ያለው ኤሌክትሪክ ፓወር ኢኖቬቲቭ ቴክኖሎጂ ምናምን ነው ማለት እንትኑ ተውት። አጻጻፉ እንዲህ ማለቱን ተውት። ግን ስደመድሙት ምንድን ነው አስተማማኝ የሆነ እና ቀጣይነት ያለው የኤሌክትሪክ ፓወር ማቅረብ ነው። ላይክ ነው በሀገር ደረጃ ከልማ ላይክ ነው ዴቨሎፕመንታል ነኝ ካላችሁ አትሊስት አስቴት ከሆነ አፎርደብል የሆነ አቅምን ያገናዘበና ሰፊ ተደራሽነት ያለው ኤሌክትሪሲቲ ለኢትዮጵያ ማቅረብ ነው። እኔ አሁን የኢትዮጵያ ምንድን ነው የሚባለው የኢትዮጵያ አየር መንገድም እዛው ተልኮ ውስጥ ለምሳሌ በኢትዮጵያ ውስጥ የትራንስፖርትን ምንድን ነው ሚሽን ትራንስፖርትን ማለት ነው የኢትዮጵያ ሕዝብ ነገሮች ተመቻችተውለት እንደዚህ ብለው ጥሩ የአየር ትራንስፖርት በቀላሉ ተወዳዳሪ በሆነ መልኩ እንዲያገኝ ማስቻል ነው። አሁን እሱ ግን የሚያስቀምጠው ምንድን ነው በጣም ጠባብ የሆነ በጣም ላይክ ነው ቢዝነስ ምናምን የሆነ ላይክ ነው ቺፕ ነው አይደለም። እንደዚህ አይነት ከመንግስት አስተሳሰብና ሀገር ከማቅናትና ሀገር ከማዘመን ምክንያቱም
እኔ አሁን ለምሳሌ ድሮ የነበረኝ ኮምፕሌንት ምንድነው የኢትዮጵያ ሕዝብ አብዛኛው ነው አውሮፕላን ብርቅ ሆኖበት ቤስት ኤርላይን ቢኖረን ከቢዝነስ አኳያ ያስኬዳል። ነገር ግን ዶሜስቲክ ማርኬትህን ማገዝና ነው ሰዎች በቀላሉ በአውሮፕላን መጓጓዝ የሚችሉበትን ሁኔታ ማመቻቸት ነው ከትልቁ የሀገር። ምክንያቱም ዓላማው ተደምሮ አየር መንገዱንም ማምጡት፣ ቴሌንም ማምጡት፣ ኤልፓንም ማምጡት፣ ሌሎችንም ማምጣቸው ሀሳቡ ምንድን ነው? የሰዎችን ህይወት ማሻሻል ነው እንጂ ፍላግ ኬሪየር ብቻ መሆን አለ። ገብቷቸዋል። ለምሳሌ ላይ አሁን የእንትና ትንሽ ሴንስ ይሰጣል ብዬ አስባለሁ። የማን ነው ስሙ ምንድነው አክሰፕት ምናምን የምትሉት ኩኪ ልጠቀማለሁ ለማለት መሰለኝ። we are Africa's pioneer telecom provider offering reliable connectivity milestones ቪዥን ሚሽን ምናምን ለማየት ነበር አመጣጤ። ቴሌብር አወር ሎጎስ ፓውደርስ ምንድን ነው ማለት አሁን የቴሌ እንትኑን ላገኘው አልቻልኩም። ዌብሳይቱ በጣም ዝብርቅርቅ ያለ ነው። የቴሌ ዓላማ የሚሆነው ምንድን ነው? በኢትዮጵያ ውስጥ ለኢትዮጵያውያኖች ጥሩ የስልክ አገልግሎት እና የኢንተርኔት አገልግሎት በጥራት በተመጣጣኝ ዋጋ እና ሰፊ ተደራሽነት ባለው መልኩ ይሄን ማቅረብ ነው ኦብጀክቲቭ ብሎ ነው መነሳት ያለብን። ገብቷቸዋል። ያንን ለማድረግ በቢዝነስ ኦፕሬት አደርጋለሁ to achieve that objective I operate። ምክንያቱም ትርፋማ ሲሆን ነው ራሱ እንትንም ሳክ ማድረግ የምችለው ነው ሾክ አብዞርቭ ማድረግ የምችለው ራሱ። አሁን የኢትዮጵያ ኤልፓ መሆን ያለበት ሚሽኑ ምንድን ነው ማለት እንትን የሆነ አስተማማኝ የኤሌክትሪክ እንትን የኤሌክትሪክ ፓወር አገልግሎት በተመጣጣኝ ዋጋ እና ሰፊ ተደራሽነት ባለው መልኩ ለኢትዮጵያ ሕዝብ ለማቅረብ እሰራለሁ። ይሄ ነው ኦብጀክቲቭ። ሚሽኑ ጥራት ሆኖ መቀመጥ ያለበት እሱ ነው። እሱ ከተቀመጠ በኋላ ግን ያንን እንዴት ነው ይሄ ቪዥን ነው፣ ይሄ ሚሽን ነው፣ ይሄ ኦብጀክቲቭ ነው ብላችሁ አስቀመጣችሁ then how am I going to achieve that? You achieve that through the market. how ማለት በኪሎዋት ስሸጥ በትርፍ እሸጠዋለሁ። በትርፍ የምሸጠው ግን ለምንድን ነው አቅም ገንብቼ ተደራሽነትን ማረጋገጥ እንድችል፣ ራሴን ማደስ እንድችል፣ ካፓሲቲ ፈጥሬ ትልልቅ እንትኖችን መስራት እንድችል ወዘተ ወዘተ ዴን እንደሱ ይመጣል። አሁን ግን እንደሚታየው ዝም ብለው ናቸው እንደዚህ አይነት ማለት እንግሊዝኛውን ተውት። ሰስቴናብል ሪላያብል አየር መንገድም ጋር ስትሄዱ የአፍሪካ አንደኛ ምናምን ምናምን ማለት እኛ ምንላቸው እሱ ሴኮንደሪ ኦብጀክቲቭ ነው። ገብቷቸው ሴኮንደሪ ኦብጀክቲቭ ነው። ስቴት ኦንድ ከሆንክ ፐርፐዝ ሀገር ለማንሳት ዴቨሎፕመንታል መሆን ካለበት አሁን የቻይናው በዚህ መልኩ ነው የሚመራው እና ዲፍረንሱ ምንድን ነው ማለት ውስጥ ኦፕሬት ሲያደርግ በማርኬት ነው የሚያደርገው። ላይ ኦርጋናይዜሽናል ስትራክቸሩ ኦውነርሽፑ ምናምን በስቴት ሆነ እንጂ ኦፕሬት የሚያደርገው ግን በማርኬት መርህ ነው። ስለዚህ የኢትዮጵያ አየር መንገድም ኦፕሬት ማድረግ ያለበት በማርኬት መርህ ነው። ሴም ዌይ ቴሌም፣ ሴም ዌይ ኤፕኮም፣ ሴም ዌይ ላንድ እንትኑ አሁን ለምሳሌ የላንድ ዴቨሎፕመንት ኮርፖሬሽን ኢትዮጵያን ላንድ ዴቨሎፕመንት ኮርፖሬሽን የሚባል ቢቋቋም ሚሽን እና ቪዥኑ ሲቀመጥ ምንድን ነው ቪዥን እና ሚሽን ሲባል ሰርቪስ ነው። ሰርቪስ የሆነ ላንድ ለኢትዮጵያውያኖች በተመጣጠነ ዋጋ በማቅረብ በሀገሪቱ ነው ከተሜነትን ማሳደግ። ያ ነው ቪዥኔ ነው። በኢትዮጵያ ውስጥ ከፍተኛ የከተማ እድገት እንዲፈጠር ነው የምሰራው ብሎ ይላልና ከዛ አኳያ ከመዘናችሁት ሴም ቲንግ ማዕድን እንትን ብታቋቁመው ምንድን ነው የምትሉት? ኢትዮጵያ የማዕድን ሀብቷን ተጠቅማ ማለት ነው ማግኘት የሚገባትን ገቢ እንድታገኝ እና በዛ ያም ደግሞ
አካባቢን በማይጎዳ መልኩ ወዘተ ወዘተ እንዲደረግ ነው ቪዥን ብላችሁ ታቋቁሙታላችሁ። ለምሳሌ ኢትዮጵያን ማይኒንግ ዴቨሎፕመንት ኮርፖሬሽን ብላችሁ ታቋቁሙ። ስለዚህ ምንም እንኳን አሁን ገብተን ተቋማዊ እንትናቸውን ቪዥናቸውን ሚሽናቸውን ዳይሬክሽኑን ወዘተ ወዘተ ስታዩት የሞተ ቢሆንም እንዳልኳቸው እንግዲህ የሞተ ቢሆንም የላንድ ዴቨሎፕመንት ኮርፖሬሽኑም ከኤልፓ የተለየ አይደለም፣ ከኤፕኮ የተለየ አይደለም፣ ከኤርላይንስ የተለየ አይደለም፣ ከቴሌኮሙኒኬሽን የተለየ አይደለም። እንደዚህ አይነት ተቋም ነው የሚሆነው ነው። እና እኔ አሁን ጥያቄ የፈጠረብኝ ለምን አዚፍ ኢት ኢዝ አ ኒው ቲንግ አስተዋወቁት? አይዶን ነው። ዝም ብለው እንደዛ አድርገው ቢያስቀምጡት ኖሮ ሀሳቡ በጣም ግልጽ ይሆን ነበረ። ብዙ አታገሉኝ ነው የምላችሁ። ልረዳቸው ሞክሬ ብዙ አታገሉኝ እና እንግዲህ በቀረችው ደቂቃ ልቀጥልበትና በዚህ ጋር ላንድ ፕሮፐርቲ ኦነርሺፕ ይላል። there are examples of LDCs which manage state land held under absolute title in the example of state land held under leasehold title, principally those that involve development and management of state land that's unrestricted in its ownership by leasehold condition, lease period, rents, and their conditions, which manage state land held under absolute title and examples of state land held under leasehold title, principally those that involve development and management of state land that's unrestricted in its ownership. I don't think it's self-explanatory. ምን ማለት ነው? አሁን አብሶሉት ላይክ ነው በሊዝ የሚተዳደሩ መሬቶችን ኦን ያደርጋሉ ይላሉ። አብሶሉት ኦነርሺፕ ያላቸው አሁን በኢትዮጵያ እንግዲህ ይመስለኛል የኢትዮጵያ አብሶሉት ላንድ ኦነርሺፕ ነው። ምክንያቱም መንግስት የህዝብና መሬት የህዝብና የመንግስት ነው የሚለው አይደለም የኢትዮጵያ ህገ መንግስት። ነገር ግን ዜጎች መሬቱን የመጠቀም መብት በሊዝ ሊወስዱ ይችላሉ ወዘተ ላይክ ነው ካይንድ ኦፍ ቲንግ። አሁን እነዚህ ሁለቱ እንዴት ሊለያዩ ይችላሉ? እዚህ ጋር አሁን አብሶሉት ላንድ ኦነርሺፕ ብሎ አስቀምጠው ኤንድ ኤግዛምፕል ኦፍ ስቴት ላንድ ላይክ ነው ሌትስ ጎ ቱ the usual aid, like intellectual aid, ChatGPT, right? Can you explain the difference between absolute and lease land ownership? Simply unpack. Yes, that's absolute title, freehold ownership title. This held under absolute. It means the state or the holder owns the land outright and permanently. There is no time limit. Okay. Singapore's government may hold certain state lands under absolute title for public purposes like parks, infrastructure. Title land is okay. The land is owned by the state, but the right to it is leased to an individual company. Example Ethiopia, in short. So in the essence, you got examples of and absolute title and examples of state land. It means some LDCs manage land that the state owns completely and permanently, absolute title, while others manage land that leased out. Okay. ምን እንትኑን ነው የምላችሁ። ኦራይት ኦኬ principally those that involve development and management of state land that's unrestricted. Like can you unpack the whole sentence? Can you unpack the whole sentence? Because I kinda find it find it somehow obstruse, or what you call it, obstruse or obstruse.
Of course, let's unpack it. Like, okay. A simplified meaning. The example below show two types of land management systems in less developed countries. Countries where the government owns land completely and primarily obsolete. Countries where the government leases land permanently. All right. Even plainer version, the sentence is we are looking at examples of how poor countries handle government in land. Some own the land outright, others rent it out to the people under leases. The main interest is in the cases where the government fully controls and isn't restricted by lease agreement. Uh, isn't it like how could a government own it? Absolute right. How could a government have absolute ownership in people use it? The government holds absolute ownership but grants use right. Absolute radical title. It means that the ultimate power of online and government can have allow people to use like ዝም ብሎ እውነት ለመናገር example, the constitution says all land belongs to the state and people. No one can own land privately. It's owned by the government. Why government do this? Like ምንድነው መሰላችሁ? ምንም like no, there are examples of LDCs which manage the state land held under absolute title and the examples of state land held under leasehold title. ሁለቱ የተለያዩ ነገር እንደሆኑ አድርገው ነው ማለት። አንዳንዱ ፍጹማዊ የሆነ የመንግስት ባለቤትነት ያላቸው መሬቶች አሉ። አንዳንዱ ደግሞ በሊዝ የሚያዙ ንብረቶች አሉ ማለት በሊዝ የሚሰጡ መሬቶች አሉ። እነሱን ያስተዳድራሉ ነው። ፍጹማዊ ሆነ አልሆነ ማለት እንዴት ልበላችሁ፣ በኢትዮጵያ አሁን መሬት ፍጹማዊ ነው። መንግስት አልቲሜት ፓወር አለው ነው። በሊዝ ቢሰጣችሁ እንኳን ቦታውን በሆነ ጉዳይ ከፈለገው አቴኒ ታይም ቲ መጥቶ ሊያነሳችሁ ይችላል። አብሶሊት ፓወር አለው እና ምንድን ነው ሊዝ ማለት ደግሞ በክራይ የምትወስዱት ነው እና አከራያችሁም ነው ሴም ቲንግ ነው እና አብሶሊት ፓወር አለው። ከፈለገ ሊያነሳችሁ ይችላል። ምንድን ነው ልዩነቱ? ፕሪንሲፓሊ ዶት ዳት ኢንቮልቭ ዴቨሎፕመንት ኤንድ ማኔጅመንት ኦፍ ስቴት ላንድ ዳትስ አንሪስትሪክትድ ባይ ሊዝ ሎ ሊዝ ፔሬንስ አንድ ፕሪንሲፓሊ ዶት ዳት ኦኬ. However, in Ethiopia and many international examples, state-owned LDCs are involved in the acquisition or in facilitating transfer of rural land use rights and their replacement by urban land use rights. However, in Ethiopia and many international examples, state-owned LDCs are involved in acquisition or in facilitating state-owned LDCs are involved in the acquisition or in the facilitating transfer of rural land use rights and their replacement by urban land use rights. Where rural and urban property rights fall under the same leasehold or either legislation, the transaction process is easier and can, for example, be made directly between owners of rural. This is not currently the case in Ethiopia. Intervention by LDCs may also take place in inner city. The most እስካሁን በጣም ብዙ ችግር ያለበት አንቀጽ አጋጥሞኛል በዚህ ዶክመንት ውስጥ። እንደዚህ ግን በጣም ስቱፒድ የሆነ አጋጥሞኝ የሚያውቅ አይመስለኝም ማለት እንትኑ አቀማመጡም የላንድ ዴቨሎፕመንት ኮርፖሬሽንም የሚለውም ሀሳቡ ማለት
unburnished mind no ለኔ ነው this is not currently the case in Ethiopia. Intervention by LDC may also take place in inner city regeneration and redevelopment where existing property nonsense. የመሬት ባለቤትነት መብት ይለያያል ነው። በአንዳንዱ ሀገር እንደዚህ ነው፣ በአንዳንዱ ሀገር እንደዚህ ነው ብላችሁ የመሬት ስሪት የባለቤትነት ስሪት ሊለያይ ይችላል። እሱን የምትገልጹበት መንገድ አለ። ይሄ ግን ያንን ለመግለጽ ብሎ ምን ለማለት እንደፈለገ የገባው አይመስለኝም ጸሐፊው ራሱ ነው ብላችሁ እና there are examples of unrestricted by leasehold conditions ኢትዮጵያ ውስጥ እንደዛ ነው እኮ። አሁን ለምሳሌ መንግስት መሬት ሰጣችሁ አይደለም? መሬት ከሰጣችሁ በኋላ ለዚህ ያለ ዓመት ሰጣችኋል፣ የሆነ ኮንዲሽን ያስቀምጥበታል ምናምን በክራይም ሰጣችሁ ወዘተ። ግን መሬቱን ፈልገዋለሁ ካል ኤኒ ታይም መጥቶ አንስቶ የሚፈልገውን ነገር ያደርጋል። ገብቷቸዋል። እነዚህ የተለያዩ ላይክ ነው ሊዝ እና አብሶሉት ራይት they are not two different things. and like በኢትዮጵያ ኮንቴክስት ነው የምላችሁ እና however in Ethiopia in many international examples state-owned lands are involved in the acquisition of rural land use and their replacement by ወይኔ ያልገባኝም but or the most እንትኑ የጻፈው ራሱ the whole እንትኑ አንድ ቀላልና ግልጽ ሐሳብን ላይክ ነው እንደ ኢትዮጵያዊ አይነት ማይንድ ታዩበታላችሁ። ቀላል እና ግልጽ የሆነ ነገር ውስብስብ በሆነ መልኩ ማስቀመጥ ማለት ላይክ ነው that's not eloquence ላይክ ነው ኢንተለጀንስም አይደለም። financial arrangement most LDCs whose main operational area is supporting urban development are wholly self-financing. ኦኬ አሁን ይሄ ያስኬዳል። ከፋይናንስ አኳያ እስኪሞቹ ምን ይመስላሉ? ራሳቸውን ነው ማለት እነዚህ ላንድ ዴቨሎፕመንት ኮርፖሬሽን ፋይናንሻል አሬንጅመንታቸው እንደፈለጉ በኪሳራና በምናምን እንደ ኤፕኮ በኪሳራ እየሄዱ የመንግስት ጉድለታቸውን የበጀት ጉድለታቸውን ማለት ይከስራሉ። መንግስት ከግብር ምናምን የሚሰበስበውን እየወሰደ የእነሱን ኪስ ይሞላል፣ ያ ቀዳጣውም ማለት ነው። እንደሱ ሳይሆን አትራፊ ሆነው ይሰራሉ፣ ያስኬዳሉ። there are many examples however where it's not the case. For example, the urban development authorities in India and Pakistan, some of which have been a sustainable burden on state or local government budgets. In general, many areas of urban development can generate sufficient revenues to achieve self-financing. And this is one of the attractions of taking the cost of land production of national regional sunnah no አሁን ይሄ like ጥሩ አጻጻፍ ነው። that's but the most stupid እስካሁን ካየሁት ነው ማለት ማለት ሁሉ ጊዜ አትራፊ አይሆኑም፣ ይከስራሉ። ግን ዋናው የሚቋቋሙበት ዓላማ ምንድነው ነው እችን ለማድረግ ነው። taking the cost of land production of national regional and local government ከነሱ ይወስዳሉ ነው። አትራፊ ድርጅት ናቸው ነው እና ፕሮፊት ሞቲቭ ልክ ነው ችግር የለውም። ግን እኛ ራሱ ፕሮፊት እንዴት ነው የምንረዳው? ላይክ አሁን ለምሳሌ አቶ መለስ እንግዲህ በኢትዮጵያ እንደ ልማታዊ መንግስት ሪፕሬዘንታቲቭ ኦር ማውስፒስ ሆኖ የነበረው እሱ ነው። ፕሮፊት ሞቲቭ ስላልሆነ ነው ኦልዌይስ የሚለው። ፕሮፊት ሞቲቭ መሆን ማለት ቆሻሻ ነገር አይደለም። ኤልፓ አትራፊ ቢሆን ኖሮ ሰብሲዳይዝ ማድረግ ራሱ ይችላል ነው የሚገብቷቸው። እየከሰርክ ግን ሰብሲዳይዝ አድርገ ኢኮኖሚክ ኢንስቲትዩሽን አትገነብም። እንዲህ አይነት ግንባታ የለም እና ላይክ ነው ይህንን ሬጅስተር ማድረግ ያቃተንን ነው። ኤኒዌይ በሚቀጥለው እንገናኝ። አጻጻፉ በጣም ድብልቅልቅልቅ ያለ ቆሻሻ አጻጻፍ ነው። እንግዲህ አም ሶሪ ላይክ ነው ሪያክት አደረኩበት መሰለኝ እና በሚቀጥለው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። በ125